ሰላም ጤና ይስጥልኝ ተመልካቾቻችን። በዛሬው ቪዲዮ ይዤላችሁ የቀረብኩት በወንጀል ስነ ስርዓት ሕግ ውስጥ ለወንጀል ምርመራ የምንሰጣቸው የምስክርነት ቃሎች በሕግ ፊት ያላቸውን ውጤቶች ለማየት እንሞክራለን ማለት ነው። ከዛ በፊት ግን አንድ ተጠርጣሪ ወይም ደግሞ ተከሳሽ አሊያም በምስክርነት የቀረበ አንድ ግለሰብ እነዛን ሐሰተኛ የምስክርነት ቃሎች ወይም ደግሞ ተጨባጭነት የሌላቸው መረጃዎችን ለፖሊስ ወይም ደግሞ ለፍርድ ቤት ለምን ሊያቀርብ ይችላል ወይም ደግሞ ምክንያቶቹ ምንድናቸው የሚሉትን በቅደም ተከተል ለማየት እንሞክራለን። እንግዲህ በዋነኝነት ወይም ደግሞ በቀዳሚነት የሚነሳው ያለ ምስክርነት የቀረበው ወይም ደግሞ ተከሶ አሊያም ተጠርጥሮ የቀረበው ግለሰብ የአእምሮ ብስለት ወይም ደግሞ ሁኔታዎችን የማስረዳት ችሎታን ሊያጣ ይችላል ማለት ነው። እነዛን ችሎታዎች ሊያጣ የሚችለው ያ ሰውዬ በአደንዛዥ እጽ ተጽዕኖ ውስጥ ከነበረ ወይም ደግሞ ጀስት ማይነር ሆኖ ወይም ደግሞ ነገሮችን ማገናዘብ የሚችልበት እድሜ በታች ሆኖ ሕፃናት የምንላቸውን ማለት ነው በዛ ስቴተስ ውስጥ ሆኖ ከነበረ ያ ሰውዬ ያልተገባ ተጨባጭነት የሌለው ወይም ደግሞ ሐሰተኛ ቃሉን ለፖሊስ ወይም ደግሞ ለፍርድ ቤት ሊሰጥ ይችላል ማለት ነው። በሁለተኛ ደረጃነት የሚጠቀሰው ደግሞ ያ ሰውዬ በተጠረጠረበት ወቅት በፖሊስ ተይዞ በእስር ቤት በነበረበት ቆይታ ውስጥ የደረሰበት ሞራላዊና አካላዊ ተጽዕኖ ከነበረ ያ ሰውዬ ሐሰተኛ የምስክርነት ቃሉን ሊሰጥ ይችላል የሚል ግምት አለ። በሶስተኛ ደረጃ ደግሞ የማህበረሰብ ጫናም በዛ ሰውዬ ላይ ሊያደር ይችላል ማለት ነው። የማህበረሰብ ጫና የሚለውን በሁለት ከፍለን ለማየት እንሞክር። አንደኛው ኔጌቲቭ ወይ የምንለው ወይም ደግሞ መጥፎ የሆነ ተጽዕኖ በሱ ላይ ሊያደር ይችላል። ማህበረሰቡ ሊኮንነኝ ይችላል። ይህንን ቃል ትክክለኛውን ፋክት ባስረዳ ወይም ደግሞ ብናገር ለፖሊስ ቃሌን ብሰጥ ማህበረሰቡ ሊያገለኝ ይችላል ኦር ያልተገባ ትችቶችን በኔ ላይ ሊያሳድር ይችላል በሚል ፍራቻ ምክንያት ትክክል የነበረውን ነገር ክዶ ወይም ደግሞ ሐሰተኛ የሆነ ቃሉን ሊሰጥ የሚችልበት ሁኔታ አለ። በፖዚቲቭ ወይ ስናየው ደግሞ ያ ሰውዬ ዝናን፣ ከበሬታን፣ ታዋቂነትን ለማትረፍ በማህበረሰቡ ዘንድ የጎላ የሆነ ገጽታ ለመገንባት በማሰብ ያንን የሐሰተኛ ቃል ሊሰጥ ይችላል ማለት ነው። ይህ ሆኖ እንዳለ ታዲያ እሱ የሚሰጣቸውን ቃላቶች ወይም ደግሞ ለፍርድ ቤትም ሆነ ለፖሊስ የሚሰጠውን ቃል ለመመዘን የተቀመጠ ልዩ የሆነ የሕግ ድንጋጌ በሀገራችን ላይ የለም። ሆኖም ግን የሚሰጣቸውን ቃሎች የምንመዝንባቸው መሰረታዊ እሳቤዎች አሉ። አንደኛውና ዋነኛው ያ ሰውዬ ያንን የሐሰተኛ ቃል ሊሰጥ የሚችልበት በቂ ምክንያት የለም የሚያስብል ተጨባጭ ማስረጃ መኖሩን ማረጋገጥ የምንችል ከሆነ ያ ሰውዬ የሚሰጠው ቃል እውነትም ትክክለኛ ነው ብለን ልንወስድ እንችላለን። በሁለተኛ ደረጃ ደግሞ እሱ ለሚሰጠው ቃል ተጨባጭ ሆነ የሰነድም ሆነ የሰው ማስረጃ ማቅረብ የምንችል ከሆነ እውነትም ያ ሰውዬ የሚሰጠው ቃል ትክክል ነው ወይም ደግሞ በጊዜና በቦታ የተሰናሰለ ትክክለኛውን ነገር ማስረዳት የሚችል ቃል ነው ብለን ልንወስድ እንችላለን ማለት ነው። ሌላው ይህንን የምስክርነት የቃል አቀባበል ሂደት ሊደግፉልን የሚችሉ ድንጋጌዎች አሉ። ለምሳሌ ያክል በወንጀል ሕጋችን አንቀጽ 424 ላይ አንድ ግለሰብ ሐሰተኛ የምስክር ቃል እንዲሰጥ ወይም ደግሞ እኛ የምንፈልገውን ሐሳብ እንዲሰጥልን መደለል፣ ማስገደድ ወይም ደግሞ አጓጉል የሆነ ተስፋን መስጠት ተጠያቂነትን ሊያመጣ እንደሚችል ሕጋችን በዚሁ አንቀጽ ላይ ይደነግጋል ማለት ነው። በባለስልጣናት በተለይ የሚፈጸም ከሆነ እስከ ከ15 ዓመት ያላነሰ ቅጣት ሊያስከትል እንደሚችል ይደነግጋል። በፍትሐብሔር ሕጋችንም እንደዛው ደግሞ በአንቀጽ 25 ላይ አንድ ግለሰብ ዕዳውን በጽሁፍ እንዲያምን ልናስገድደው አንችልም ማለት ነው። ጀስት ያመነውን ዕዳ አምኖ ሊከራከር ይችላል፣ አሊያም ክዶ አይደለም ብሎ ሊከራከር ይችላል እንጂ
ግዴታ ይሄ ነው ዕዳዬ ብሎ እንዲያምን እኛ እሱን መጫን እንደሌለብን በዚህ ሕጋችን ላይ በግልጽ ተቀምጦ እናገኘዋለን ማለት ነው። ሌላው በአንቀጽ 28 ላይም እንዲሁ አንድ ግለሰብ ከራሱ ጥፋት የተነሳ ላደረሰው ጉዳት ኪሳራ መክፈል እንዳለበት ይደነግጋል ማለት ነው። ያ ማለት ግን የራሱን ጥፋት ራሱ ግለሰቡ አምኖ በትክክለኛው መንገድ አዎ ጥፋተኛ ነኝ እስካለ ድረስ እንጂ ጥፋተኛ አይደለሁም ብሎ የመከራከር መብቱን እንደተጠበቀ ነው የሚሆነው ማለት ነው። ከዚሁ ጋር ተያይዞ ሕገ መንግስታችንም ይህንን ሐሳብ በግልጽ አስቀምጦታል። አንቀጽ 19(5) ላይ የተያዙ ሰዎች በራሳቸው ላይ በማስረጃነት ሊያቀርቡ የሚገባቸውን ነገሮች አስገድደን ወይም ደግሞ በኃይል ያንን መረጃ ልናገኝ እንደማይገባ ወይም ደግሞ በአጠቃላይ በኃይልና በማስፈራራት በዛቻ በተለያየ ተጽዕኖ ውስጥ ያንን ሰውዬ በማድረግ ያንን የሐሰተኛ ቃል እንዲሰጠን ማድረግ እንደማንችል ወይም ደግሞ እሱ የሚሰጠውም ቃል ተቀባይነት እንደሌለው በግልጽ እነዚህ የሕግ ድንጋጌዎች ይደግፉልናል። ፕሮግራሙን ያቀረብኩላችሁን ዮናታን ዳዊት ነበርኩ። በቀጣይ ተከታታይ ቪዲዮዎች ደግሞ ለእናንተ ይጠቅማል ያስተምራል የምላቸውን ፕሮግራሞች እያዘጋጀሁ የማቀርብ ይሆናል። ፕሮግራሜን ስለተከታተላችሁ እጅግ በጣም አመሰግናለሁ። ይጠቅማል፣ ያስተምራል፣ ለሌሎችም ደግሞ ዕውቀት ይሆናል ብላችሁ የምታስቡ ከሆነ የዩቲዩብ ቻናሌን ሰብስክራይብ በማድረግ እንዲሁም ደግሞ ሼር በማድረግ ለሌሎችም እንድትተባበሩኝ በግልጽ ጠይቃለሁ። ስለተከታተላችሁኝ በድጋሚ አመሰግናለሁ።